ጭራሽ ማምሸቷ ሳያንስ አድራም አትመጣም። እኔ ነው ማለት ካልሰራሁላት ምን ሆነሃል ነው? ገና በጠዋቱ እንደዚህ የምትቆሳተረው? የት አድረሽ ነው? የሰው ሚስት እኮ ነሽ። ትናንት ጠዋት መጥተሽ ዛሬ ጠዋት ትመለሻለሽ? ቆይ ባዶ ክፍል ውስጥ ማደር ነበረብኝ? ቆይ ምንድን ነው እንደዚህ የሚያስጨውቅ? ስራ ቦታ ነበርኩ እኮ ያደርኩት እንዴ። አሁንስ እኔ አንተ ጭቅጭቅ በጣም ነው እሺ መረረኝ። ቆይ ስገባና ስወጣ ሁሌ አንተ ማስፈቀድ አለብኝ እንዴ? እኔ እኮ ትልቅ ሰው ነኝ። ደግሞ የምሰራውን ስራ በደንብ አውቃለሁ። ስራ የትቼ መቼስ እዚህ ቤት ቁጭ ብዬ አልውልልህም። ስራ? አዎ ስራ። ስራውን አንቺ ነው የጨረሰው ወይስ አንቺ ነሽ ስራውን የጨረሽው? ቆይ ከማን ጋር ነው ያደርሽው? ቆይ ከማን ጋር ነው ያደርሽው? እኔ ስለ ስብሰባ ምንም የማውቀው ነገር የለም። ቆይ አንቺ እኔ ደካማ አድርገሽ ነው እንደምታስቢ? ሁለቴን የዘነጋሽው ይመስለኛል። ይሄ አንተ የቆሸሽና በቀለት የተሞላ የአእምሮ የፈጠረ ቅዠት ነው። እሺ እኔ ከዱባይ የመጡ ሰዎች ጋር ስብሰባ ነበረኝ። ያመሸሁትም ደግሞ ለዚህ ነው። ከዚህ በላይ መቼም ማብራራት አይጠበቅም። ምንም አይነት ማብራሪያ አይጠበቅብሽም። ምክንያቱም እኔ አሁን እጄ ላይ ምንም አይነት ስራ የለም፣ ምንም አይነት ገንዘብ የለም። ለዛ ነው እንደዚህ የምታረጊ። በአንቺ አይነት ወንድነት ይረክሷል። ትዳር ግን የገቢ ውድድር ሳይሆን የአንድ አካል መስማማት ነው። እሺ አንቺ ግን ትዳርሽና ነፃነትሽን ትተሽ ልታጠፍ እየሞከርሽ ነው። ናሁ እባክህ መስመር አትለፍ። እኔ እንዳንተ ቤት ውስጥ ቁጭ ብዬ በሴት እጅ የምመገብ ሰነፍ ሴት አይደለሁም። እሺ እና ሴት ነህ እያልሽኝ ነው? አዎ ቁጭ ብለህ የምትበላ ሴት ነህ። አፍሽን ዝጊ እያልኩሽ ነው። አትዘጋም። አንቺ እግዚአብሔር ምስክሬ ነው። ዛሬ ወንድነቴ ነው ማሰልሽ። እንዲህ ማሰናተ ቢስ አትሆኝም። እሺ ምንድነው ያደረገው? አንተ ሰነፍ ወንድ! ልጄን ለመምታት ምን አይነት ድፍረት ቢኖርክ ነው? እስቲ ንገረኝ። እማማ በትዳራችን ማለት ጣልቃ ይሉ ልጆት ሌሊቱን ሙሉ የት እንደነበረች እንኳን አያውቁም። ምን አገባክ? ዝም በል አንተ። ማን መብት ሰጥቶ ነው እዚህ ቤት የምትጮኸው? ሰማኛለህ? እኔ ልጄን አንድ ቀን ካሳደግኩበት ቀን ጀምሮ አንድ ቀን ፊቷ ላይ እጄን አሳርፌ አላውቅም። ዞር በይ አንቺ ልጅ ደግሞ። አንተ የሴት ቀልብ እኮ ነው ቁጭ ብለህ የምትበላ። ወጥተህ እስቲ እንደ ጓደኞችህ ሰርተህ መጥተህ ምናምን ለዚህ ቤት እስቲ አስተዋጽኦ አድርግ። እማማ እባክዎትን እውነቱን ይረዱ። እሷ እኮ የሰው ሚስት ናት። ማለት ትናንት ጠዋት ወጥታ ዛሬ ጠዋት ስትመለስ እንኳን መልስ የላትም እኮ። መልስ የላትም? ልጄ እኮ የትልቅ ድርጅት ባለቤት እኮ ናት። ከትልልቅ ኢንቨስተሮች ጋር እኮ ስብሰባ አድርጋ ስትመጣ አንተ በሰላም ተኝተህ እንድትጠብቃት እያደረገችን ነው። ይሄንን ስትረሳዋለህ እንዴ? መርሳት እኮ የለብህም አይደል እንዴ? እማዬ እባክሽን፣ እሱ እኮ ቅናቱ ነው እንደዚህ የሚያደርገው። እስቲ አንተ ወንድ ከሆንክ ጀግና ወንድ ከሆንክ ማለት ነው ወጥተህ እስቲ ለዚህ ቤት 1000 ብር እንኳን ገቢ ያስገባ። የዛኔ ደረትን ነፍተህ ለዚህ ቤት ቀና አብለህ ትናገራለህ። የሴት ልጅ ቀልብ! አንተ እኮ ማለት በነፃ የምትቀለብ ድመት ነህ። ከዛሬ ጀምሮ በግልጽ ልንገርህ ልጄ አይደለም ጫፏን ልትነካ ብትጮህባት ከዚህ ቤት እኔ ነኝ ውልቅ አድርጌ የማባረረኝ። ትሰማኛለህ? ይህ ከዚህ ከፊት ያው ጠፋ።
ይዘሽው ውጪ። ትዳርና ነፃነት የተለያዩ መሆናቸውን ታውቂያለሽ። ማለቴ በቤተ ክርስቲያን ቃል ስንገባባ ካህኑ ምን ለማለት እንደፈለጉ ያወቅሽ አይመስል። ማለቴ ቆም ብለሽ አስበሽ ታውቂያለሽ? ማለቴማ ከዛ ሰዓት ጀምሮ እኔም አንቺ ለብቻችን የምንወስነው ምንም አይነት ነገር የለም። ማለቴ የራስሽን ነፃነት ትተሽ ለባልሽ ትሰጫለሽ ማለት ነው። እኔም ነፃነቴን ወስጄ ለአንቺ አስረክባለሁ። በምናቀደውና በምናደርገው ነገር መማከርና መጋራት ይኖርብናል። ምክንያቱም እኔና አንቺ አንድ አካል ነው። ቲናዬ፣ ለመሆኑ አንድ አካል ሆነን አንዱ እግር ወደ ግራ አንዱ እግር ደግሞ ወደ ቀኝ ሲሆን እንደዛ ሆኖ አይተሽ ታውቂያለሽ? ግን እኮ ነው ስሚ እኮ ቲና፣ እኔና አንቺ እኮ አንድ አካል ነው። ማለቴ ቤተሰቦችሽ የጠየቁትን እያንዳንዱን ነገር አሟልቻለሁ። ለዛም ነው አንቺን ለእኔ የሰጡት። ቲናዬ፣ እኔን ስታገኘኝ እኮ እዚህ ከተማ ውስጥ ማንም አልነበረኝም። ሁሉን እያወቅሽ ነው ፈቅደሽና ያገባሽኝ። ማለቴ ዛሬ ምን ነክቶሽ ነው በአንዴ እንደዚህ የተቀያየርሽው? ቆይ እኔ ምን አደረግኩ? ቲናዬ፣ ዛሬ እኮ እጄን እስከ ማንሳት አስደረሰሽ ነበር። እስቲ ንገሪኝ፣ ትናንትና ጠዋት ወጥተሽ ዛሬ ጠዋት ተመለሽ። ቆይ ከማን ጋር አድረሽ ነበረ? እኔ እኮ ሌሊቱን ሙሉ ስጨነቅ ነበር። እሱን የተረዳሽ ነው መሰለኝ። እኔ እኮ ጓደኛዬ የሚናደርኩት አልኩህ አይደል እንዴ? አንተ ግን በማይሆን ቅናት አእምሮውን ስለሞላው ይሄ በጭራሽ አይታየህም። እኔ እኮ ወንድ ልጅ በሆንና ውጭ አድሬ ቢመጣ እኮ እንደዚህ አታደርገኝም ነበር። ነገሩ እኔ ላይ ቢሆን ኖሮ አንቺም ዝም አትይም ነበር። ይሄን ድፍረት ያገኘሽው ጓደኛሽ ቤት ስላደርሽ አይደለማ፣ ከኔ በላይ ገቢ ስላለሽ ነው። ያ ደግሞ ነው እኔ ዝቅ ያደረገኝ። ነገር ግን አትሽ፣ በህይወትሽ ውስጥ ወንድ ልጅ የማይናወጥ ክብር አለ። እና ደግሞ ሌላ ማወቅ ያለብሽ ነገር በቃ እናትሽን በእኛ ትዳር ውስጥ እንዲገባ አታደርጊ። ያ ደግሞ እኔንም አንቺንም ማለት ትዳሩን እየረበሸ ነው። መጽሐፍ ቅዱስም ቢሆን ሰው ከአባቱና ከእናቱ ይለያል፣ ከሚስቱ ጋር ግን ይጣበቃል። ያ ማለት ደግሞ እኔና አንቺ ወላጆቻችንን ትተን የራሳችንን ትዳር መስረት ነው። ይህን ትዳር ማበላሸትም ሆነ ማስተካከል የሚችሉት ባለቤቶቹ ናቸው። ማለትም ደግሞ ያንቺና የኔ ብቻ። እና ደግሞ እናትሽ ትዳራችን መሀል እየገቡ ድንበር ባይዘሉ ጥሩ ነው። ማለት ትዳር የሁለታችን ብቻ ነው። ቲናዬ፣ ቅድም እኮ እዛ ሳሎን ውስጥ እንደዛ የጮኩት እኮ አንቺን ለመከላከል ብዬ ነው፣ እንዳይመታሽ ብዬ ነው። እስቲ የት ነው ያደርሽው? አንድ ባንድ ነገር ኡፍ ማዬ፣ ስራ ላይ ነበርኩ አልኩሽ አይደል እንዴ? ደግሞ እስኪ አንቺም አትጀምሪኝ። አይ ለናሆም የነገርሽውን ተረተረ ለኔ አትንገሪ። እኔ እኮ እናትሽ ነኝ። የት ነበርሽ? ሌሊቱን ሙሉ እኮ ቁጭ ብዬ ነው ያደርኩት። በዛ ላይ ደግሞ ስልክሽ ዝግ። አሁን አንድ ባንድ ንገሪ። እሺ ማዬ፣ እውነቱ እንደዚህ ነው። ትናንትና በዱባይ ነጋዴዎች መካከል የተዘጋጀ ትልቅ ሴሬሞኒ ነበረ። ፕሮግራሙ እንዳለቀ ደግሞ ትልቅ የራት ግብዣ ተደርጎ ነበረ። ያ ሲያልቅ ደግሞ በጣም መሽቶ ነበረ። ከዛ ብቻዬን በታክሲ ለመምጣት ፈራው። እናም በቃ ጓደኛዬ ጋር ሄጄ አደርኩ። እሳ ያ ሰነፍ ባልሽ ግን እዚህ ቁጭ ብሎ እንደሚጠብቅሽ አታውቂም? እኔ እዚህ ቤት ከመጣው ጀምሮ እማያቸው ብዙ ነገሮች አሉ። ወጪውን ሁሉ የምትሸፍኙ አንቺ ነሽ። እሱ ግን እዚህ ቤት ቁጭ ብሎ
ያንቺን ገንዘብ ይበዘብዛል። እንዲሁም ሳስበው ያንቺን ገንዘብ እዚህ ቁጭ ብሎ እየበዘበዘሽ ያለ ይመስለኛል። እማዬ አሁን እኮ ነው አሁን እንደዚህ ስራ ያጣው። ዩኒቨርሲቲ ያለው ራሱ አንቺ ለአነስተኛ ወጪዎች በምትቸገርበት ጊዜ እሱ ነው አብረን ከጎኔ የነበረው። ቆይ እንዴት ብዬ ነው ያንን ውለታውን ልረሳው የምችለው? እሱ የድሮ ታሪክ ነው። አሁን ባልሽ ነው። ወንድ ልጅ ሴትን ይቀልባል እንጂ ሴት ልጅ ወንድን አትቀልብም። አንቺ ግን ወንድ ትቀልቢያለሽ። ይሄ ሰውዬ ከዚህ ቤት መውጣት አለበት። ከዛሬ ጀምሮ ከሱ ጋር እንድትፋጭ ፈልጋለሁ። ማየትም አልፈልግም። እማዬ ናሁም እኮ የህግ ባሌ ነው። አንቺ እንደምትይው እሱ ጋር መፋታት እኮ ለእኔ ቀላል ነገር አይደለም። ቀላል ባይሆንም እኔ ቀላል አደርገዋለሁ። እኔ እኮ ያንቺ እናት ነኝ። አሁን ተነሽ ወደ ስራሽ። እኔ እናትሽም አደርገውን አውቃለሁ። ሌላውን ነገር ለእኔ ታዩ። እሺ በቃ ደህና ነኝ። ሙቻታለሁ። ይሄንን ቤት ከሱ ካላጸዳሁት እኔ የቲና እናት አይደለሁም። ሙቻታለሁ። ወይ መቃጠል በልጄ ቤት። ሰላም ለእናንተ ይሁን። ቲና ሪች ከነገረች በላይ በጣም ቆንጅዬ ልጅ ነሽ። አመሰግናለሁ ሚስተር ሳሙኤል። ይኸው ስለ ስራው ሪች ነግራኛለች። እኔም ደግሞ አንተ ጋር በመስራቴ በጣም ደስተኛ ነኝ። በእርግጥ ከአንቺ ጋር ትልቅ ቢዝነሶችን መስራት እፈልጋለሁ። ነገር ግን ከዛ በፊት ከአንቺ ጋር መተዋወቅና ጥሩ ጊዜ ማሳለፍም እፈልጋለሁ። ሚስተር ሳሙኤል ያው በቃ ማዘዝ የምትፈልጋዎችን እቃዎች እንዳለ በራይል በኩል ማዘዝ ትችላለህ። እኔ ትንሽ የስራ ቀጠሮ ስላለብኝ ወደ ቢሮ መሄድ ይኖርብኛል እና ልሂድ። ደህና ዋል። ቲና ምን ያስደነግጥሻል? ይኸውልሽ ቲና አንድ ነገር የምነግርሽ ነገር አለ። ይኸውልሽ ቲና ልጅ አደጋ ውስጥ ነው ያለችው። የምን አደጋ? ማለት ይሄንን አደጋ ካለኔና ካላንቺ ከዚህ ወጥመድ የሚያወጣት የለም። እንዴ ማለት ምን ተፈጠረ? እና እኔ በምን መንገድ ልረዳሽ እችላለሁ? ይኸውልሽ ያ ናሆም የሚባል ሰነፍ ሰውዬ እዚህ ቁጭ ብሎ ልጄ እየበዘበዛት ነው ያለው። ልጄ እኮ እንደ ጥንካሬዋ ማለት ነው እኔንም እሷንም ትልቅ ደረጃ የምታደርስ የምትለወጥ ነበረች። ስለዚህ ይሄን ሰው ከዚህ ቤት ማስወገድ ስላለብን እባክሽ እርጂ። እንዴ ማማ እኔ እኮ በጣም ፈራለሁ። ደግሞ ነገሩ ሊታወቅ ከስራ ታባረኛለች። ማን ነው የሚያባረርሽ? ማን ነው? እዚህ ቤት እኮ ምንም ስልጣን የለውም። እሱ ስልጣን ያላት ቲናና ቲና ብቻ ናት። እኔ ደግሞ የቲና እናት ነኝ። ግን እኮ የምን ግን ማለቴ ናሆም እኮ በጣም ደግና ቅን ሰው ነው። እኛን ደግሞ ሁሉ ጊዜ በጥሩ ሁኔታ ነው የሚያናግረን። የምን መንከባከብ? ናሆም ማለት ምስጥ ነው። አድርጊ የምልሽን ታደርጊያለሽ። አለበለዚያ ያንን ምስጢር እንዳለ ዝርግፍ አድርጌልሽ እስከ መጨረሻው ከዚህ ቤት ትሰናበቻለሽ። እሺ በቃ ተስማምተናል። ታደርጊዋለሽ በቃ። ቆይ ስታናግሪኝ ተረጋግተሽ ምንድን ነው? ቆይ ይሄ ሰውዬ እቃ ሊገዛ ነው ወይስ የመጣው ወይስ እኔ ለማለት ነው? ቆይ እኔ ባለትዳር ሴት መሆኔን እያወቅሽ እንዴት ቆይ እንደዚህ አይነት ሰው ታመጭብኛለሽ? ወይ ቲና፣ እስቲ አሁን አንቺ ባለትዳር መሆን እዚህ ጋር ምን አገባው? አንቺ እኮ ነጋዴ ነሽ። ነጋዴ ደግሞ የመጣለትን እድልና ገንዘብ መጠቀም አለበት። እድል ማለት ይሄ ነው? እኔ ራሴን ማከብርና ለትዳሬ ታማኝ ነው ኩሴን ነኝ። እሺ ይሄ ሰውዬ ለስራ ሳይሆን ለተራ ቀልድ እንደፈለገ ግልጽ ነው። እኔ እንደዚህ አይነት የጅል ጨዋታ ውስጥ የለውበትም። እሺ ቲና አትሞኝ። ይሄ ሰውዬ እኮ በጣም ሀብታም ሰው ነው። ያንቺን ድርጅት በአንድ ጊዜ ወደ ሌላ ደረጃ ሊያሳድገው ይችላል። መነካካቱና ሌላውን ነገር ዝም ብለሽ ባላየለፊው። ዋናው ገንዘቡና ጥቅሙ ነው። ይህ እድል ከስንት ጊዜ አንዴ ነው የሚገኘው። አንዴ አሁን ካመለጠሽ ደግሞ ዳግመኛ አታገኘው።
አይ ራሂል እኔ በገንዘብ ትዳሬና ፍቅሬን የምሸጥ ሰው አይደለሁም እሺ ሂጂና ንገሪው ስለ ስራ ብቻ የሚያወራ ከሆነ እኔ ዝግጁ ነኝ ከዛ ውጭ ግን እኔ ምንም አይነት ግንኙነት አልፈልግም በቃ የመጨረሻ መልስሽ ይሄ ነው አዎ የመጨረሻ መልስ ይሄ ነው እና ደግሞ እኔ ባለ ትዳር ሴት ነኝ እሺ ቲና ቆይ እሺ ሰላም ነው ላንተ ሰላምታ የለኝም እኔ ሰላም የምላቸው ለእንዳንተ አይነት ሰዎች ሳይሆኑ ሰርተው ለሚያድሩ ለሴት ቀልባ አይደለም ሂዱታ ቅድም የነገርኩሽን ነገር የምታከናውኙ አሁን ነው ቀሚሱን አስቀምጬልሻለሁ ሄደሽ ለብሰሽ ገብተሽ ማማለል ነው ግን ምን አይ የምትይ ከሆነ ያንን ነገር ይኸውልሽ ሄደሽ ማማለል ነው ጠጋ እያልሽ ምልልልል ማድረግ ነው ከዛ የራስሽ ይሆናል ከዛ በኋላ ከዚህ ቤት ወለቅ ብሎ ይጠፋል ቶሎ በይ ገና ሰራለሁ ጽጌ ቆይ በዚህ ሰዓት እዚህ መኝታ ክፍል ውስጥ ምን ታደርጊያለሽ? አይ ወንድሜ እንዲሁ ላይ ነው ገባሁት። እሺ ግን ራስሽን በመስታወት አይተሻል? ቆይ ምን አይነት አሳፋሪ ነገር ነው እያደረግሽ ያለሽው? ትሰሚኛለሽ? አሁኑኑ ቶሎ ብለሽ ከዚህ ክፍል ውስጥ ውጪ። ውጪ እያልኩሽ ነው። አንቺ ደደብ ነገር ነሽ እንዴ? ውጪ እያልኩሽ ነው። ጽጌ ጽጌ ማሚ